ነገር አልፈጠረም። ብዙ ነገር እጠብቅ ነበር። አያደርገውም ብያቸዋለሁ። አብይ አላገደው ያለው መንግስት ዶክተር አብይ ስፔሲፊክ ብሔርተኛ ነው ብዬ አላምንም። ዘረኛ ነው ብዬ አላምንም። እነቴ ነው ሶ የቴዲ ግን ደማ ሌላ ሊሆን ይችላል። የቴዲ ነገር አልፈጠረም። ብዙ ነገር እጠብቅ ነበር። አያደርገውም ብያቸዋለሁ። አብይ አላገደውም። ኢንተርቪው አልተከለከለም። ሙዚቃው ቫይራል እንዲሆንለት ምክንያቱም እነ ዮማሪዮስ የሚባሉ ሰይጣኖች መጥተዋል። ቂጡን ወግተውታል። እነ ዮማሪዮስ እኮ የጎጃም ልጅ ስለሆነ ነው የማታደንቀው። ዮማሪዮስ ማለት በጣም ሰይጣን፣ የሙዚቃ ሰይጣን ማለት ዮማሪዮስ ነው። ዮማሪዮስን ሊደርስበት አይችልም። ከዚህ በኋላ ማንኛውም ዘፋኝ በዮማሪዮስ ምናልባት ቴዲዮ የሚባለው ሊደርስበት እንደው እንጂ የሚደርስበት ዘፋኝ አይኖርም። በቃ ሸምጥቷል፣ ሩጧል። ዮማሪዮስ የጎጃም ልጅ ስለሆነ አልተደነቀም። ይሄ ግን ሚዲያውን ጉራጌው፣ ትግሬው ምኑ ስለያዘው እኮ ነው ኤርትራው ኢማናራ አሽቀበጫል እንጂ ዮማሪዮስን የሚያክል ዘፋኝ የለም። ዳስታል ግን ተመችቶኛል። ለአዲስ አበባ ህዝባችን ድምጽ ስለሆንክ ቴንኪው ብየዋለሁ ቴዎድሮስ ካሳሁን። በሌላ ጉዳይ ግን አንስማማ። ኢሳያስን በመጋበዙ የመንግስት ሰው ነው። በወያኔ ጊዜ ፍቅር ያሸንፋል እያለ ወጣቱ እንዲተኛ አድርጓል። ያገባው ኤርትራዊ ፈልጎ ነው። ጉራጌን አላገባም፣ አማራን አላገባም፣ ኦሮሞን አላገባም። እኔ የቴዎድሮስ ካሳሁን የግል ጸብ የለኝም። ለህዝቤ ካልቆመ ህዝቡን ቀሰቀስበታል። ወደሱ ኮንሰፕት እንዳይገባ እንቀጥላለን። ምን ያደርግልናል? አሁንም ከቀልቡ ተመልሶ ለአማራ ህዝብ ድምጽ መሆን አለበት። ስለሚገደሉ በድሮን ስለሚያልቀው ደብረ ብርሃን ስለፈሰሰው የአማራ ህዝብ ስለወደው የውልቂት ካልዘፈነ በጭራሽ አማራ መስማት የለበትም። በጥቅም ነው። ቴዲ ጥቅም ከፈለገ ስለ አማራ ማቀንቀን አለበት እያልኩ አይ ዶንት ኬር። ኢትዮጵያ ማለት አማራ ነው አውቃለሁ፣ ግን በግልጽ አማራ ብሎ መስፈን አለበት እያልኩ ማን ነው እሱ የማይዘፍነው? በእኛ እኮ ነው የከበረው። በእኛ እኮ ቋንቋን የሚሸል ነው። በእኛ ጀግነት ነው እየተንቀሳቀሰ ያለው። ስለዚህ ለአዲስ አበባ ድምፅ በመሆኑ ቴዎድሮስ ካሳሁን ቴዲ ኒው ሚውዚክ እስቲ ቆይ ምንድን ነበር ያልኳችሁ? ዳስታል ተመችቶ አንዳንድ የመንደር ዘፋኞች ላይ እንጂ በቴዲ ደረጃ እንደማይሆንም እርግጠኝነት እናገራለን። ግን ያ ደረጃ እንኳን ቢደረስ እናውርደው ምንድነው እንጣለው ምናምን ገፍትሮ የሚል ግርግር የሚፈጥር ሙዚቃ ቢሆን እንኳን ምን ማለት ነው? የኢትዮጵያ መንግስት ምንም ማለት ነው። ሚሳኤል ተተኩሶበት ያልሄደ መንግስት ኢትዮጵያ ውስጥ ያለ ዘረኛ ከየሰፈሩ ተወራጅቶ እንዳቅሙ በጅራፍም በክላሽም ለመግለጫ ሞክሮት ምንም ያልሆነ መንግስት በሙዚቃ ምን ሊሆን ይችላል? ያኔ የሚያጓጉ የተለዩ ድምጾች አሁን የዘውትር ናቸው። ያኔ በዘረኝነት የሚወገዘው መንግስት ዛሬ በዘረኝነት ዘረኞች የሚወጉት መንግስት ያለበት ሁኔታ ነው ያለው። የሚያስበው የገመገመው ነገር አለ። ከሱ ዳስጣል ነው አይደል? ብዙ ሲነሳ የነበረው የዚህ ኮንሴፕት ይሄ ነው እኮ ሌላ እኮ አይደለም። አገር ከሞተ የት ይኬዳል? ወግድ አታስቆጥረኝ ደምና አጥንቴን እኔ አውቀዋለሁ ማንነቴን። ወግድ ላንሳበት ባንዲራውን አረንጓዴ ቢጫ ቀይ ነው አርማውን የሚለው ከአስተሳሰቡ ቅድም ከነገርኳችሁ አስተሳሰብ የሚወለድ ነው። ሶ አጥንት ዘር አታስቆጥረኝ ነው እያለ ያለ ወግድ። እንደውም አሁን አያፍሩም የአማራ ጽንፈኞች መጥተው ወግድ ዘረኛው እያለ እንትን የኛ ሲሉ። አሁን ያለው መንግስት ዶክተር አብይ ስፔሲፊክ ብሔርተኛ ነው ብዬ አላምንም፣ ዘረኛ ነው ብዬ አላምንም። እነቴ ነው ሶ የቴዲ ግን ደማ ሌላ ሊሆን ይችላል። የቴዲ አፍሮ ስምመነን የሚለው የጉራጌኛውን ሂዱና ስሙት። ቴዲ ባይዘው ጨለምተኛ ብቻ አይደለም የሆነው። አንዳንዶች በቃ ሞተችበት ኢትዮጵያ የሱ ኢትዮጵያ ጨለምተኛ ብቻ አይደለም የሆነው፣ ተስፈኛም ሆኗል። ስቶክዴል ነው የሆነው። ባይዘው ጀነራል አድሚራል ስቶክዴል ነው የሆነው። ተስፋም ጨለማውን ብቻ ሳይሆን ተስፋም አሳይቷል። ስምምነን የሚለውን ብትመለከቱ ተስፋ ነው እዛ ውስጥ ያለው። ዓለም ጎዶሎ ያባተረችን ደም በዘርና በደም የለያየችን ይላል። አባይ ሞልቶ ሲያበቃ ዝናብ ጥሎ ሰማይ ዓለም ጎዶሎ አደረገችን በዘር በቋንቋ በመንደር ለያየችን
ያውናይ ግምገማው ነው። ዓለም ጎዶሎ ሀገር መሆን አደረገችን፣ ተበታተንን። ያሁን ግምገማው ነው። ከዛ ተስፋውን ልንገራችሁ እዛው ዘፈን ላይ ስምመን የሚለው ላይ ስምም ጉራጊኛ ነው አይ ቲንክ እዛው ዘፈን ላይ ተስፋውን ታያላችሁ። ምን አይነት ተስፋ ይላል? አንድ ኢትዮጵያ ልንሆን ቁርጥ ነው ዘንድሮ ይላል። አልገደላትም። አቤት ኩቻው በዚህ አንግልም ይኸው አንድ ኢትዮጵያ እንድትሆን ቁርጥ ነው ዘንድሮ ይላል። ሶ he has a hope። በሩቅ የሚያያት ኢትዮጵያ አለች። የሱ ኢትዮጵያ ናት። ግን እኔ እስማማለሁ አልስማማም አላቅም። እንደምዳልኳችሁ ከነብራኑ ጋር ይስማማል ብዬ አምናለሁ። ስለዚህ አንድ ኢትዮጵያ ልትሆን ቁርጥ ነው ዘንድሮ በፊውቸር ኦፍ ኢትዮጵያ ማለት ነው። ማንንም አይለየንም። ኢትዮጵያ ትዘምናለች። እንግዲህ ጉራጊኛ ነው አላቅም ትዘምናለች ማለት እኔ ምንድነው መዘመን በጉራጊኛ ከሆነ ግን ደግሞ ደጋግሞ ኢትዮጵያ ትዘምናለች ይላል። እኔ የተረዳሁት ዘመናዊ ትሆናለች የሚል ነው የመሰለኝ። ወይም ብልጽግናም ሊሆን ይችላል፣ ኢትዮጵያ ትበለጽጋለችም ሊሆን ይችላል። ግን ንገሩኝ ጉራጌዎች ካላችሁ እዚህ ውስጥ ትዘምነ ማለት ምን ማለት ነው በአማርኛ ሲተረጎም? ይቅርታ ሰዓት አጥቼ መጠየቅ ነበረብኝ ሳልጠይቅ ነው የመጣሁት። ትዘምነ ይላል ምን ማለት እንደሆነ አልገባኝ። ግን መዘመን አድርጌ ስለወሰድኩት መዘመን መበልጸግ ነው። ኢትዮጵያ አንዲት ኢትዮጵያ ልትሆን ቁርጥ ነው ዘንድሮ፣ ማንንም አይለየንም፣ ኢትዮጵያ ትዘምናለች ይላል። So it's not only the bad. Yes, ኢትዮጵያ አደጋ ውስጥ የወደቀችበት ጊዜ አለ። እሱ አሁንም ብሎ ያምናል። ነገር ግን ደግሞ ያለቀ የደቀቀ አይደለም። ስምምነን ያለቀ የደቀቀ ማለት አይደለም። ተስፋ አለ፣ ሆፕ አለ። ስቶክዴል ፓራዶክስ ነው ብያቸዋለሁ። ስለዚህ ፓራዶክስ ነግሬያቸዋለሁ። ጀነራል አድሚራል የሚባል ጀነራል አሜሪካዊ ጀነራል የታሰረ ረጅም ጊዜ በቪየትናም ጦርነት የታሰረ ሁለት ነገሮችን ሰንቆ ነው። ፓራዶክስ የሆነው ለዛ ነው። በአንድ በኩል መራሩን ሀቅ ተቀበለ፣ በቃ ያለው ሁኔታ ከባድ ነው ብሎ፣ በሌላ በኩል ግን ተስፋ አልቆረጠም። ሶኔቴ ሊጋየውት በአንድ በኩል በራሱ ምዛኔ ተስፋ የቆረጠ አይነት ይታይበታል። እንዳልኳችሁ ለሱ ኢትዮጵያ ማለት ኤርትራንም የጨመረ የባህር በር ያላት ህዝቡ የማይሰደድበት የንጉሱን ስርዓት መምጣት ሊሆን ይችላል ወዘተ። እሱ የሚያስባት ኢትዮጵያ አለች። እሱን ሪያሊቲ ያነሳና ተስፋ ግን አልቆረጠም። ኢትዮጵያ አንድ ትሆናለች፣ ማንንም አይለየንም፣ ትዘምናለች። ኢትዮጵያ ትዘምናለች፣ እኔ ትበለጽጋለች አድርጌ ነው የወሰድኳት። ጽዮን ተሞሽራ ማለት ነው። ስለዚህ ይሄ ኮንሴፕት ከሌላ የመጣ ሳይሆን በእኔ እምነት በዋናነት መራሩን ሀቅ መጋፈጥ፣ እውነቱን መቀበል፣ ተስፋ ማድረግ በሌላ ሳይድ፣ ተስፈኝነቱ ደግሞ በስምምነን ውስጥ እናየዋለን ማለት ነው። ያለቀ የደቀቀ የሞተች ኢትዮጵያ አይደለችም ያለችው። እሱ የሚያስበው የገመገመው ነገር አለ። ከሱ ተነስቶ ግን ጭልም አድርጎ አለቀ ደቀቀ በቃ ድንኳን ብቻ ትከሉ እናልቅስ አይነት ስሜት ብቻ አይደለም። there is a hope. so ሚክስድ የሆነ ሜሴጅ ነው ያስተላለፈው። ዛሬ በአንድ ነገር ላይ ብቻ ነው ማተኮር የፈለኩት። ባይዘው በዚህ ነገር ላይ ብቻ 3-4 ኢሹዎች አሉኝ ከዚህ ጋር የተሳሰሩ። ሐሳብ ካላችሁ አንሱልን፣ ጥያቄ ካላችሁ